ኦልሬዲ መጣሁት ናፍቀሽኝ ነው አልኩሽ። ናፍቄክ ታርገኛለህ ግን ኦ ማይ ጋሽ እናንተ ሮማንቲክ ፍቅር ሰርጎ ሮማንቲክ የሆነ ፍቅር ሰሩ ማለት በስስት እየተያዩ ነበረ። ሩታም እርግጠኛ ወይኔ በላቸው ፊልም ሰሪዎቹ ዛሬ ቁጭ አሉልን እኮ ጋይ ሰውነቴ ነው የምላችሁ። ፊልም ሰሪዎቹ እራሳቸው ዛሬ በይፋ በአብርሃምና በሩታ ቤት ወይም ደግሞ አብርሃምና ሩታ ፊልም ሰሪ ሆነው ቁጭ አሉ ዛሬ ማለት ነው። እናንተ የአንተ ስሜት ባውቀው ደስ ይለኛል። የኔ ስሜትማ ነገርኩሽ እኮ ምን አልከኝ? ናፍቀሽኝ ነው የመጣሁኝ አልኩሽ። እርግጠኛ ነህ? 100%። ወይኔ በላቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልጅ ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ባልየውና ሚስትየው እንግዲህ ዛሬ ተገናኝተው ሮማንቲክ ፍቅር የሆነ ሰሩ ማለት ያው በድራማ መልክም ቢሆን በደንብ አድርገው ድብና አድርገው ተያይተው ከዛ በኋላ እርግጠኛ ነሽ ተባብለው እንግዲህ ተለያዩ ማለት ተለያዩ እኮ አይደለም፣ የእግር መንገድ ነው። ትንሽዬ ተለያዩ። ለምን በርቀት ስትመጣ አብርሃም አላሳየህንም? በርቀት እየመጣች ነው አልክ። ለምን አላሳየህንም? ካሜራው ወደ እሷ ለምን አልደቀንከውም ነበረ? አጠገብ ቆመ ነበረ ማለት ነው። ለማንኛውም ይመቻችሁ። እውነቴ ነው የምላችሁ። የዛሬው ቪዲዮ ያበደ ቪዲዮ ነው፣ ደስ ይላል ማለት ነው። ስቃያችሁ በልታችሁ እንደምትሰሩት እኮ እናውቃለን፣ ግን በቃ ጎበዞች ትችላላችሁ ነው የምላችሁ። ሌላ ምንም የምለው ነገር የለም። እና ውድ ቤተሰቦች እንግዲህ ሁሉም ነገር የማድረግ ግዴታዬ ነው። ስለዚህ አልፎ አልፎ መጥቼ አይሻለው፣ የምትፈልጊውም ነገር ደግሞ ጠይቅኝ አላት ማለት ነው። ሌላኛው ደግሞ በሰላም ወልደሽ ደግሞ በህልም አይቻለው ጋሽዬ ልጄን ይዤ ደርሻለሁ አለ። ወይኔ በላቸው። አንተ ውስላት አብርሃም ጭራሽ ስትወልድም ጋሽዬ ይዞልህ ልደርስ ያምራል እንዴ? ወይኔ በላቸው። ይሄ ልጅ አሁንማ ይሄ ልጅ በቃ ሊያጨልለን ነው። እውነት ለመናገር አንተ የት ሆነህ ነው ጋሽዬ አቅፎ አንተ የምትደርሰው ማለት ነው? ጋሽዬ አንተን አሳድጎ አንተን አቅፎ ለዚያ ደርሶ አንሶትና ያንተም ልጅ ያቅፍልህ። ቢያቅፍልህም ምንም ችግር የለውም። አያቶች እኮ የልጅ ልጃቸው ይወዳሉ ማለት ነው። ገባቸው አይደለ? ውድ ቤተሰቦቼ ለማንኛውም ሮማንቲክ ያበደ ፍቅር ነው የሰሩት። እውነቴ ነው ብላችሁ ሩታ በስስት ታየዋለች እኮ አያችሁ አይደለ? በስስት እናንተ አብርሃምን ስደቡት፣ እሷ በስስት ታየዋለች። አዎ እሱ ራሱ በስስት እያያት ነበረ። ሌሎቻቸው እንግዲህ ሌሎች ሴቶች እንዳንቺ አላወዳደራቸውም። ለአንቺ ክብር ያለኝ ለነሱ ያለኝ ክብር ይለያያል። ለአንቺ ደግሞ ቦታ እንዳለኝና ለነሱ ቦታ እንዳለኝ ይለያያል አለ ማለት ነው እኮ። እኔ እኮ ብያለሁ እኮ አብርሃም ሴቶች የሚያመጣቸው ለትዳርም ለምንም አይፈልጋቸውም፣ ለአዳርም አይፈልጋቸውም፣ ለዶላር ነው የሚፈልጋቸው ብዬ እኮ በተደጋጋሚ ተናግሬያለሁ። ያልሰማችሁ ስሙ። እውነቴ ነው የምላችሁ። አብርሃም እንደ በግ ጎትቶ የሚያመጣቸው ሴቶች ማለት ነው፣ ክብራቸው ዝቅ አድርገው የሚሰሩትን ሴቶች በጠቅላላ የሚፈልጋቸው ለዶላሩ ብቻና ብቻ ነው። ለትዳሩ የሚፈልጋት ቆንጅዬዋ ልዕልትዋ ሩታ ስርዓቷን ይዘ ቁጭ ያለችዋ ከወንድ ጋር ሄዳ ማትለጣጠፏ ክብሯን ራሷን ጠብቃ ማንነቷ ጀግናዋ በስራዋ ታታሪ የሆነችን ሴት ነው የትኛውም ወንድ የሚፈልገው። ስለዚህ ሩታ ያ ባህሪ ነው ያላት ማለት ነው። እና መዝረክረክ የለ መለጣጠፍ የለ እዩኝ ማለት የለ ምን የለ። አሁን ሌሎቻቸው እኮ ሄደው ልጥፍጥፍ እያሉ ነው ያሉት አይደለ? ስለዚህ ለማንኛውም ውድ ቤተሰቦች ለአዳርም ለትዳርም ለምንም ለቁም ነገር አይፈልጋቸውም። ዝም ብለው ነው ጎትቶ የሚያበጣቸው። ከዛ ይሸቅልባቸዋል። ሰብስክራይብ አለ፣ ቢዋ አለ፣ ገንዘብ ማስቆጠር አለ። የታባዱ ይመችህ ያራዳ ልጅ። እውነቴ ነው። ድብና አድርገህ ተጫወትባቸው። እኔ ምን አገባኝ። እነሱ ራሳቸው እንደውም ማለት ነው ጋይስ፣ እውነቴ ነው የምላችሁ ሴቶቹ ራሳቸው ዝቅ አድርገው መጥተው ከሱ ጋር ሲሉ ግን እኮ ሲለጣጥፉ እኮ ነው ደም የሚፈላው። እንዴ በሰው ባል ላይ ለምንድን ነው የምትንጠላጠሉት ብዬ የምናድደው እሱ ላይ ነው ማለት ነው። ያኔ ህራካታቸው ሲያበዙት፣ ግን ክብራቸው ዝቅ ሲያደርጉ ይበላቸው፣ ይሸቅልባቸው። ምን አገባኝ እኔ እውነት ምን አገባኝ። ምክንያቱም ራሷ አርክሳ እስከመጣች ድረስ የምትዋረደው ማናት? እሷ እኮ ናት የምትዋረደው፣ ሴትዋ እንጂ ወንዱም አይደለም። ወንድ ልጅ እንግዲህ ክብሩን ጠብቆ ይኖራል። ሴት አብዳለች ነው የምትባለው በአሁኑ ሰዓት። ገባቸው አይደለ? ወንድ የለም ሴት ሞልተዋል ነው የምትባሉት። ይሄ ነው ያለው ሀገራችን ላይ ውድ ቤተሰቦቼ። ለማንኛውም እንግዲህ አብርሃም ያየውን ህልም በቅርብ ተሳክቶ እንደምናየው ተስፋ እናደርጋለን። በመቀጠል ደግሞ አብርሃም ወልድ አይደለም መድረስ ያለብህ። ለማንኛውም ውድ ቤተሰቦቼ ሮማንቲክ ፍቅር ነው የሰሩት። በጣም ደስ የሚል ነበር። እውነት ለመናገር እኔ ደስ ብሎኛል። አንተ ስንዴ ተጠራው መሰላችሁ? አሁን ብቻ እውነቴ ነው ምላችሁ። እንደምነው ምቀኛም በዛኔ የዛሬው ፍቅራቸው ሮማንቲክ የሆነ ነው ብዬ ደስ ብሎኝ ልለፈልፍ ስል ማለት ነው 10 ተጠራው። ስንዴ ያቆምኩት የፈጣሪ ያለህ እናንተ። የእውነት ነው የውሸት ነው ፍቅር የሰራችሁት?
ይሄ ጥር የበዛበት ቪዲዮ ነው እየሰራውኝ ያለሁት። እውነቴ ነው የምላችሁ እኔ ኧረ ውሸት አይደለም። ሩታ በስስት ነበረ ስታየው የነበረው። በዛ ላይ ደግሞ ከዚህ በፊት እንግዲህ አሻሼ ገዳሜ ሲሉበት የነበረው የኔ ፍቅር፣ የኔ ውድ፣ የኔ ሚስት፣ የኔ ውድ ሚስት፣ የኔ ውድ ባል፣ የኔ ፍቅር ሲባባሉበት የነበሩበትን ቦታ ሄደው ነው እንግዲህ ቪዲዮ የሰሩ ነው። ውድ ቤተሰቦች ለማንኛውም ሮማንቲክ የሆነ ነገር ነው ያየ ነው። በጣም ደስ ይላል። ይመቻችሁ። ተጫወቱብን፣ በደንብ አድርጋችሁ ጢባ ጢቤ ተጫወቱብን። የታባቱ መድረሻ አለን እኛ መድረሻ የለንም። የእናንተ መጫወቻ አለን። ግን እኮ የዛሬው ደስ ብሎኛል። እኔ እንዲህ በቃ እንደዚህ በሰላም ስትመጡ ደስ ይላል እውነት። ግን መጨረሻ አካባቢ በቃ ቸው 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 ተባብለው ተለያዩ። እውነቴ ነው ብላችሁ ቸው ቸው ተባብለው ተለያዩ እላችኋለሁ። አዎ ግን እኮ እሷ በጎን ትጠብቀዋለች ሩታዬ። ከዛ በኋላ ሄዶ ያነሳታል ማለት ነው። እንግዲህ ይፋቱ ተፋቱ፣ እንዳትታረቁ እንድትታረቁ አንፈልግም ስትሉ ለነበራችሁ ቡዳ በልቷችኋል። በቃ ሩታዬም በስስት ስታዩ ነበረ። እሱም እንደዛው የድሮ ፍቅር የተጫወቱበትን ቦታ ሄዶ አስታወሳት። እንግዲህ ቡዳ በልቷችኋል። ለማንኛውም ምንም ማድረግ አይቻልም። ማለት እንዲታረቁ የማትፈልጉን ካላችሁ ጨጓራችሁ ዛሬ ወተት ጠጡበት። እውነቴ ነው የምላችሁ ወተት እንድትጠጡበት በአክብሮት እንጠይቃለን ማለት ነው። ውድ ቤተሰብ እና ሩታዬ በሰላም ወልደሽ ለመሳም ያብቃሽ። በመቀጠል ደግሞ ያው ቲክቶክ ከፍታ መታ ነበረ ዛሬ። እኔማ ቲክቶክ የለኝም ግን ማለት ነው አደራችሁ ስትመጣ ሩታዬ በቲክቶክ መታለች። አብርሃምን ብቻው ሲመጣ ንገሩኝ። ብቻው ሲመጣ ከዛች ዘልዛላ ሲመጣ እንዳትነግሩኝ። ብቻው ከመጣ አብርሃም በቲክቶክ መጥተዋል በሉኝ። ሰው አውርዶ እንዲልክልኝ ያደርጋለሁ። ሩታዬም ስትመጣ እንደዛ። አብርሃም ግን ከዚች ዘልዛላ ሴት ከመጣ እንዳትነግሩኝ በህግ አምላክ። አዎ እና አሁን እኮ ልትጠነሽ ነው እኮ ውድ ቤተሰቦች። እውነት አሁን እኮ ፍቅር እየተጫወቱ ስለሆነ ማለት ነው ውድ ቤተሰብ ልትጠነሽ ነው። እናንተ ሰሚራ የምትባይ ልጅ አለሽ እኔ ቤት ብዙ ጊዜ ኮሜንት ተጽፊያለሽ። ስለዚህ አንቺ ገመድ ገዛለሁ ወይ አንቺ አይደለሽም? ኧረ አንቺ ነሽ ገመድ ገዛለሁ ብለሻል። ገመድ ግዢ። እውነቴ ነው የምልሽ 3 ብርም ይሁን 1 ብርም ይሁን ገመዱ እንድትገዢ በአክብሮት እንጠይቃለን። ገመዱ ገዝተሽ ስጪያት። ያው መታነቀው አይቀርም ብዬ ነው ይሄ 2 ቀን እና ውድ ቤተሰቦቼ ጥሪ በዝቶብኝ ነበረ። ብዙ መለፍለፍ እፈልግ ነበረ ግን ወደ ውጭም ልወጣ ነው። ስለዚህ መለፍለፍ አልችልም ማለት ነው። እንዴት አባቴ ላቆመው? ደቂቃው ደግሞ እንዴት እንደ አባቱ እንዴት እንደረዘመ እኔ ነኝ የማውቀው። እነሱ በቃ ፍቅር ተጫወቱ ብዬ ደስ ብሎ ልለፈልፍ ስል የላ ተባልኩኝ። እንግዲህ የሰው ቤት ታውቁታላችሁ አይደለ? ጎትተው ኑ እዚህ ጋር ነው የምትባሉት። ለመጀመሪያ ጊዜ ነው የምወጣው ከ3 ዓመት በኋላ ውጭ እወጣለሁ ዛሬ። አታምኑም? ማንም አያምንም። እውነቴ ነው የምላችሁ ቤተሰብ ከ3 ዓመት በኋላ ዛሬ ለመጀመሪያ ጊዜ ውጭ ልወጣ ነው። ምን ነው አንቺ ታፍነሽ ነው እንዴ የምትኖሪ ትሉኝ ይሆናል። ታፍኜ ሳይሆን ሴቲቱ ውጭ አትወጣም፣ በጭራሽ አትወጣም። እና አሁን ለመጀመሪያ ጊዜ ይዘው ሊወጡ ነው። ሴቶቹ ነው ይዘው የሚወጡት፣ እሷም አይደለችም። ስለዚህ ለመጀመሪያ ጊዜ ከ3 ዓመት በኋላ ቆሻሻ ልጥል ነበረ የምወጣው። ከዛ ውጭ ወጥቼ አላቅም። ለማንኛውም እስኪ አሁን ፈጣሪ ረድቶኛል መሰለኝ ልወጣ ነው። ስመለስ ደግሞ ልለፈልፍ እንዳልል አሁን መልቀቅ አለብኝ። ለማንኛውም እናንተ ላይክ፣ ሼር፣ ሰብስክራይብ ያደርጉን። ቻናላችንም እያወረደ ስለሆነ አበረታቱን ማለት ነው። ውድ ቤተሰቦች እውነቴ ነው እላችሁ ደገፋ አድርጉን። በቃ ምን ችግር አለው? እድሜ ልካችን ሽንት ቤት ከማጠብ እንውጣ። እኛም እንደነሱ ሰብስክራይብ ያደርጉን እና ግን እኮ ማለት ነው አና አብርሃም ጋር 400 ሺህ ያላችሁ፣ ሩታዬ ጋር 246 አላችሁ። እኛ ጋር ለምንድን ነው ማመጡና ሰብስክራይብ መታደርጉን? ግዴታ እየዬ ለነገሩ እና አብርሃም እኮ እየዬ ብሎ እኮ ነው ሰብስክራይብ ያገኙት። እየዬ አልቅሰው ማለት ነው። እኛም ማልቀስ አለብን ነው። አላለቅስም፣ እውነት አላለቅስም። ሰብስክራይብ አድርጉንና አበረታቱን። አለቀ፣ ሌላ ነገር የለውም። እና ሩታዬ ለማንኛውም የዛሬ እንትናችሁ ተመችቶኛል። አብርሃም ደግሞ እኮ አንተ ማለት ነው ወደ ነበርክበት ማለቴ አሁን እዚህ ጋር ነህ ስትባል እዛ ጋር ነህ እኮ። ችግሩ ይሄ ነው። እውነቴ ነው የምላችሁ ውድ ቤተሰቦቼ፣ ችግሩ የሆነው ይሄ ነው። ስለዚህ ወይኔ በላቸው ጫማ ደግሞ የት ነው? እና ለማንኛውም ውድ ቤተሰቦቼ በያላችሁበት ሰላም ሆኑልኝ። እናንተ ላይክ፣ ሸር፣ ሰብስክራይብ አድርጉ። እውነቴ ነው ብላችሁ ደቂቃው ባዶ ልለቅላችሁ ነው መጨረሻ አካባቢ፣ ምክንያቱም ውጪ እየተባልኩኝ ስለሆነ ማለት ነው። እናንተ ላይክ አድርጉን። በቃ ለማንኛውም ልጆቹ ሮማንቲክ ነው የተጫወቱት ዛሬ በደንብ አድርገው ማለት ትወና ጢባጢቤ ነው የተጫወቱብን። ጢባጢቤ በፊት ሲጫወቱብን የለም። ለማንኛውም ሰላም ሁኑልኝ ውድ